የመንፈሳዊ እድገት ኮር ዋነኛው የጀርባ አጥንቱ ነው። የኪንግደም ትምህርት የጀርባ አጥንት እንደማለት ነው። ለዛ ነው በጣም ብዙ ጊዜ ሰጥቼ ላስተምር የምፈልገውና ይህንን ከጨበጥን እርግጠኛ ነን፣ በጣም ኢኩዊፕድ ሆነን እርግጠኛ ነኝ የኪንግደም አምባሳደር ሆነን በዚህ ምድር ላይ የመገለጥ አቅሙን ሙሉ በሙሉ መንፈስ ቅዱስ ይሰጠናል ብዬ አምናለሁ። ነገር ግን እውቀት ብርሃን ነውና እውቀት ሁሉ ጊዜ ሳንታክት ምን ወስደው የምንማረው ነገር መሆን አለበት። እስከ ላይፍ ታይማችን ድረስ ትምህርት መቀጠል አለበት። የሰው ልጅ ከትምህርት መቦዘን ጭራሽ የለበትም። ኤቭሪዴ እየተማረን ሁላችን መሄድ አለብን። ስለዚህ ይህን ፓርት ዛሬ ደግሞ ቀጥላለሁ። ዛሬ የማካፍላችሁ የዓለም ብርሃን ናችሁ በሚል ርዕስ ይሆናል። ባለፈው ሳምንት ላይ እናንተ የምድር ጨው ናችሁ የሚለውን ክፍል ነበር በስፋት ስንዳስስ የነበረው። ዛሬ ደግሞ እናንተ የዓለም ብርሃን ናችሁ። ይህን ቃል የተናገረው ኢየሱስ ነው። ሃሌሉያ። በማቴዎስ ወንጌል ምዕራፍ 5 ቁጥር 14 እስከ 16 እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 5 ቁጥር 14 እስከ 16 እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉትም ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ሁሉ ይብራ ይላል። ሃሌሉያ። እንግዲህ ወገኖቼ የክርስቶስ አምባሳደር ወይም የእግዚአብሔር ልጆች በእግዚአብሔር መንግስት ውስጥ የክርስቱ ተካፋይ የሆኑ ሁሉ የተሰጣቸው ሁለት ሜጀር አሳይመንቶች አሉ። ሁለት ሜጀር አሳይመንቶች በመጽሐፍ ቅዱሳችን በአዲስ ኪዳን የተሰጠን ሁለት ሜጀር አሳይመንት ወይም ፋንክሽንስ አሉን፣ ስራዎች አሉን። አንደኛው ምንድነው? የምድር ጨው መሆን ነው። ሁለተኛው የዓለም ብርሃን መሆን ነው። ከዚህ በፊት ስለ ማንነታችን ስለ አይደንቲቲያችን ጀምረን ስንነጋገር ነበር። በተለይ የኪንግደምን ትምህርት ስጀምር ስለ አይደንቲቲ ነው ፎከስ አድርጌ ስናገር የነበረው። ምክንያቱም አይደንቲቲውን ወይም ማንነቱን ያላወቀ ሰው በትክክል በዚህ ምድር ላይ ምን መስራት እንዳለበት ወይም አላማው ፐርፐዙ ሊገባው አይችልም። ስለዚህ እኔ ማን ነኝ የሚለውን ጥያቄ ካልመለሰ አንድ ሰው ማንነቱን በትክክል ያልገባው ሰው ክላሪቲ በዛ ኤሪያ ላይ የሌለው ሰው በዚህ ምድር ላይ ስላለው ኃላፊነት በትክክል ሊረዳ አይችልም። ስለዚህ በአይደንቲቲ ደረጃ እናንተ የእግዚአብሔር ልጆች ናችሁ ተብለናል አይደለም? እናንተ የእግዚአብሔር ልጆች ናችሁ። እናንተ የእግዚአብሔር መንግስት ዜጎች ናችሁ። የእግዚአብሔር ቤተሰቦች ናችሁ። እንደውም ከዛ አልፎ ይሄ የኛ አይደንቲቲ ነው። ስለዚህ ሁላችንም ደረታችንን ነፍተን በኩራት የምንናገረው የእግዚአብሔር ልጆች መሆናችንን ነው። አንደኛ በዚህ ምድር ላይ አገልጋይ ከመሆናችን በፊት የሆነ ነገር ከመሆናችን በፊት ከመሾማችን በፊት ፓስተር ሐዋርያ ከመሆናችን በፊት የሚቀድመውና ትልቁ በእግዚአብሔር መንግስት ውስጥ ትልቅ ስፍራ ያለው ነገር ምንድነው? ልጅነት ይባላል። ስለዚህ የእግዚአብሔር ልጆች ተብለናል። እኛ ምንድነን? የእግዚአብሔር ልጆች ነን። ይሄ ማንነታችን ነው። በኩራት በድፍረት የምንናገረው ማንነታችን ነው። ሃሌሉያ። የእግዚአብሔር መንግስት ዜጎች ተብለናል። እኛ የእግዚአብሔር መንግስት ዜጎች ነን። መንግስቱ የሚተዳደረው በንጉስ ነው። ንጉሱ እግዚአብሔር ሉዓላዊ አምላክ ነው። ይሄን መንግስት ኪንግደም ከላይ ሆኖ ያስተዳድራል። በዚህ ምድር ላይ ደግሞ ያለን እኛ የእግዚአብሔርን መንግስት ወክለን የኪንግደም አምባሳደርስ ተብለን ተሾመናል። ይሄ በጣም ልናውቀው የሚገባ የእግዚአብሔር መንግስት ፕሪንሲፕል ነው። ነገር ግን በኃላፊነት ደረጃ ስንመጣ እንዳልኳችሁ ሁለት ሜጀር ፋንክሽኖች አሉን። አንደኛው የምድር ጨው መሆን ነው። ሁለተኛ የዓለም ብርሃን መሆን ነው። እንግዲህ አምባሳደርነት በእነዚህ ውስጥ ይጠቀለላል። አንድ አምባሳደር የተባለ በእግዚአብሔር መንግስት ውስጥ የክርስቶስ አምባሳደር ወይም መልእክተኛ ነው። በአማርኛ አምባሳደር ቃሉ መልእክተኛ የተባለ ሰው የምድር ጨው ሊሆን የዓለም ብርሃን ሊሆን ግድ ነው። ስለዚህ እነዚህን ሁለት ኃላፊነቶች ነው ኢየሱስ ክርስቶስ አጥብቆ በማቴዎስ ወንጌል ምዕራፍ 5 በተራራው ስብከት ላይ የተናገረው። ሁላችንም ይሄ ኃላፊነት ከኛ ይጠበቅብናል ማለት ነው። ስለዚህ የዓለም ወገኖች የዓለም ብርሃን ሲለን እዚህ ቅድም ያነበብኩት ማቴዎስ 5:14 ላይ ያለውን ክፍል እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ልትሰወር ከቶ አትችልም ብሎ ሲናገር ምንድነው? በቃ የክርስቲያን ህይወት ቪዚቢሊቲ ነው ወይም መታየት መሆን አለበት። የተደበቀ የተሰወረ ህይወት ከእግዚአብሔር መንግስት አካሄድ ጋር ስርዓት ጋር አብሮ አይሄድም።
ዛሬ ብዙዎቻችን የተከበብነው የተሸፈንበትን አቧራ እናነሳለን ከኛ ላይ። ለምን? ክርስቶስ ምን ብሎና? እናንተ የዓለም ብርሃን ናችሁ። እንደውም አለ ከተማ ናችሁ። እንደ ኢንዲቪጁዋል አይደለም ያየን፣ እንደ አንድ ግለሰብ ሳይሆን የሚያየን እንደ አንድ ከተማ፣ በተራራ ላይ ያውም ያለች ከተማ፣ ለሁሉ ለህዝብ ሁሉ እንደምትታይ እንደዛ ከተማ ናችሁ። ስለዚህ እዚህ ጋር አጥብቆ የሚናገረው ስለሆነ ብርሃን ለሰው ሁሉ እንደሚታይ ሁሉ አሁን ይሄ መብራት አጥፍቼ ትንሽዬ ሻማ እዚህ ጋር በለኩስ ያቺ ሻማ ይሄን ክፍል ሁሉ በተወሰነ ደረጃ ባላት አቅም የማብራት ችሎታ አላት። ልክ እንደዛ በተራራ ላይ ያለች ከተማ እንደዛ ልትሰወር አትችል። ስለዚህ አንተ ልትሰወር አትችልም። በምድር ላይ ስንኖር ዓላማችን መገለጥ እንጂ መሰወር አይደለም። ይሄ በጣም ሊሰመርበት ይገባል። አይ እኔ በቃ እንደው ምንም ውስጥ አልገባም፣ በቃ ድምጼን አጥፍቼ እሁድ ቸርች ሄዳለሁ፣ አመልካለሁ፣ መባና አስራት እሰጣለሁ፣ ማንም አይደርስብኝም፣ ማንም ጋር አልደርስም፣ የሰው ሃይማኖት አከብራለሁ፣ የራሴንም አከብራለሁ። አሁን ይሄ እንዲህ አይነቱን አቲቲዩድ ነው ከኛ ላይ ገፈን መጣል ያለብን። እግዚአብሔር መንግስት ውስጥ ስንሆን ቪዚብል ልንሆን ልንታይ፣ ያልታየ ሰው ተጽዕኖ ፈጣሪነቱ ሊገለጥ አይችልም። አንድ ይሄ በጣም ልናውቀው የሚገባ ነገር ነው። ስለዚህ ግን ወደዛ ተጽዕኖ ፈጣሪነት ለመድረስ ደግሞ ከኛ የሚጠበቁ ወይም ልናሳድጋቸው ስፒሪቹዋሊ ልንኮተኩትና ልናሳድጋቸው የሚገቡን ባህሪያት አሉ። እነዛን ባህሪያት መንካት ያስፈልጋል። አያችሁ ዛሬ ስለ ብርሃንነት ስናወራ ጨለማ የሚባል ነገር እንዳለ መዘንጋት የለብንም። የጨለማን ባህሪ የዳርክነስን ባህሪ በደንብ ካልተረዳን ኢቭን የብርሃን ጥቅም ብዙ ላይ ገባን ይችላል። ሁላችን በአንድም በሌላም መንገድ ጨለማን ፈትነነዋል። ጨለማ ወይም እኛም ፈትኖናል። በዛ መስመር ውስጥ አልፈን የሆነ ነገር ሪቪል ሲያደርግልን ነው ሬቨሌሽን ሆኖ የቃሉ ብርሃን ወደኛ ስለመጣና የቃሉ ፍቺ በልባችን ላይ ስላበራ ነው ጌታን የተቀበልነው። ያ ብርሃን ወደኛ ባይመጣ ያ ብርሃን ጨለማውን በውስጣችን ያለውን ጨለማ ኤክስፖዝ ባያደርገው ኖሮ ዛሬ ያለንበት ስፍራ ላይ አንገኝም ነበር ብዙዎቻችን። ስለዚህ ብርሃን is powerful። ብርሃን በጣም ኃይል አቅም ያለው ነገር ነው። ለዛ ነው ልክ ባለፈው ሳምንት የጨውን ባህሪያት ዘርዝሬ ሳስረዳችሁ በጣም እንደተገረመን ሁሉ በእውነት ጨው ይሄ ሁሉ አገልግሎት አለው እንዳለን ኢየሱስ ክርስቶስ ዘም ብሎ ራንደምሊ ጨውን መርጦ ለኛ አሳይን እንዳላደረገን ሁሉ ብርሃን ናችሁ ሲለን ምክንያት ስላለው ነው። ትንሽ ብርሃን በዳርክነስ ውስጥ ትልቅ ተጽዕኖ የመፍጠር አቅም አላት። ልክ ትንሽ ጧፍ እንደዛ ጨለማን እንደምታበራ ማለት ነው። ሪጋርድለስ እችን የምታክል ሻማ በጣም ፎር ዛት ማተር 5 ሴንቲሜትር የምታክል ሻማ የሆነን ብርሃን የሆነን ጨለማ የመገላለጥ አቅም አላት። ስለዚህ ብርሃን አንደርስቲሜት የምናደርገው ነገር አይደለም። ለዛ ነው ለኛ እንደ አሳይመንት የተሰጠን። ጌታ የሰጠን በጣም ከበድ ያለ አሳይመንት ነው። ክብር ለእግዚአብሔር ይሁን። ስለዚህ ቁጥር 16 ላይ ማቴዎስ ምዕራፍ 5:16 ላይ መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ነው የሚለው። በሰው ፊት እንዲሁ ይብራ፣ አለማቋረጥ ይብራ፣ ኮንቲኒየስሊ ኮንሲስተንትሊ ይብራ። ካላበራ ተጽዕኖ ማምጣት አትችሉም እያለ ነው። ተጽዕኖ የምትፈጥሩት ለእግዚአብሔር መንግስት ነው፣ ለኪንግደሙ ነው ተጽዕኖ የምትፈጥሩት እያለን ነው። ስለዚህ የእግዚአብሔር መልካምነት የእግዚአብሔር ታላቅ ስራ በምድር ሁሉ እንዲነገር የናንተ ብርሃን በሰው ሁሉ ፊት ይብራ። ዛሬ ጌታ መላእክት ልኮ እያስደመመ አይደለም ስራውን የሚገልጠው በምድር ላይ። በተለያየ መንገድ እግዚአብሔር ፐርሰናሊ ኢንካውንተር ሊያደርግ ይችላል ሰዎችን ፎር ዛት ማተር ያመኑትንም ያላመኑትንም እሱ በራሱ አሰራር በማዳኑ ድንቅ ጥበብ ሊገለጥ ይችላል በተለያየ መንገድ። ነገር ግን ዛሬ የእግዚአብሔር መንግስት ከኛ የሚጠብቀው በባህሪያችን ተሰርተን
በካራክተር ታንጸን የእግዚአብሔር የክርስቶስን ምስል እያንጸባረቅን በትውልድ ሁሉ ፊት በዓለም ሁሉ ፊት የእግዚአብሔርን መልካምነት እንድንገልጥ ይፈልጋል። ያ የክርስቶስ ኢሜጅ ክራይስት ላይክድነስ በእኛ ላይ በሙላት ተገልጦ በምድር ላይ ሁሉ ለእግዚአብሔር መንግስት ተጽዕኖ እንድናመጣ የእግዚአብሔር ሐሳብ ነው። ለዛ ነው በሰዎች ሁሉ ፊት ብርሃናችሁ ይብራ አይከልከል ይላል። ሃሌሉያ። እግዚአብሔር በባህሪው ብርሃን ነው። ሂዝ ብርሃን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 5 መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም ይላል። አያችሁ፣ ትክክለኛው የእግዚአብሔር አንዱ መገለጫና ባህሪ ብርሃን ነው። ብርሃን ነው። ብርሃኑ ምንድነው አለ? ሕይወት። ብርሃን ሕይወት ነው። ስለዚህ እግዚአብሔር ሕይወትን ነው ለሰው ልጆች ያካፈለው። ስለዚህ የተካፈልነው ሕይወት እኛ ጋር እንዲቀር ሳይሆን ለትውልድ ሁሉ እንዲደርስ የእግዚአብሔር ፍቃድ ነው። የተካፈለ የማካፈል ኃላፊነት አለበት። ይዞ መቀመጥ፣ እሱን መሸፈን፣ እሱን ማደብዘዝ ትልቅ ምን ልበላችሁ ዲስኦቢዲየንስ ወይም አለመታዘዝ ነው። በእግዚአብሔር መንግስት ውስጥ እንደ አለመታዘዝ ነው የሚቆጠረው። ባይዘዌ አንዳንድ በማወቅም ይሁን ባለማወቅ ዊሻያዌ ወይም ከሆነ ነገር ራሳችንን መደበቅ ከሆነ ነገር ራሳችንን መሰወር እንፈልጋለን ላለመታየት። ምክንያቶቹ ምንድናቸው የሚለውን እንመጣበታለን። ትክክለኛ በሪየሮች አሉ፣ እንቅፋቶች አሉ። ለአንድ አማኝ የምድር የዓለም ብርሃን ሆኖ ላለመገለጡ ምክንያትና መንስኤ የሚሆኑ ተገዳዳሪ ምክንያቶች አሉ። እነዛ ምክንያቶች እናያቸዋለን። እነዛ በስውር በጨለማ የሚሰሩ ናቸው። ኤኒቲንግ እናንተ እንዳትገለጡ እኔና እናንተ እንዳናበራ ሻይን እንዳናረግ የሚያደርገን ነገር ሁሉ የጨለማ ስራ አለበት በውስጡ። ስለዚህ ያንን ተገዳዳሪ ኃይል ጥሶ የማለፍን አቅም ዛሬ መንፈስ ቅዱስ ያካፍለናል። በተለያየ መንገድ ብርሃናችን እንዳይበራ ወተን እንዳንታይ ቪዚብል እንዳንሆን ተጽዕኖአችን አሁን በእድሜያችን ልክ እንኳን እንዳይሆን ኖረን ብቻ ዝም ብሎ ተራ ህይወት ብቻ ኖረን እንድንሞት የሚያደርገን የጨለማ ስራ አለ። እሱ መገለጥ አለበት። በእውቀት ነው የሚገለጠው ወገኖቼ። እውቀት ባይዘወይ ጨለማ ምንድነው? ጨለማ ማለት የብርሃን አለመኖር፣ ይሄ የምናየው ብርሃን ወይም የፀሐይ አለመኖር አይደለም። እሱ ይሄ በሜንታል ወርልድ በዚህ በሴኩላር ዓለም ኖሌጅ ለመግባቢያነት የምንጠቀምበት ነው። እግዚአብሔርም ዘፍጥረት ላይ የተናገረው ነው። ብርሃንን ከጨለማ ለየ ይላል። ብርሃኑ መልካም እንደሆነ አየ፣ መለየቱም መልካም እንደሆነ አየ ይላል። ያ እግዚአብሔር ያንን ኢኮሲስተም ያንን ስርዓት የዩኒቨርስ ስርዓት ለሰው ልጆች ለኑሮ ተስማሚ እንዲሆን አርጎ ክሬት አርጎታል። የሰው ልጆች በቀን እንዲሰሩ፣ የሰው ልጆች ሲጨልም እንዲያርፉ ያ እግዚአብሔር ለሰው ልጆች አስተካክሎ ይሰራል። ዛሬ ግን በኪንግደም ፕሪንሲፕል ስር ልናየው የምፈልገው ይሄ የጨለማው የምናየው ጨለማ ወይም የፀሐይ ብርሃን እጥረትን ወይም አለመኖርን ሳይሆን ትክክለኛ ጨለማ በእግዚአብሔር መንግስት ውስጥ ኢግኖራንስ ነው፣ አለማወቅ ከባድ ጨለማ ነው። አንዱ ብዙዎቻችንን እንደ ብርሃን እንደ ዓለም ብርሃን እንደተነገረልን በኃላፊነታችን ልክ እንዳንራመድ የዓለም ብርሃን ሆነን እንዳንገለጥ እያደረገን ያለ ነገር የእውቀት ማነስ ነው ወይም ኢግኖራንስ ይባላል። አንዳንድ ሰዎች እንደ ድል ሆኖ አለማወቅ ብቻ አይደለም ማወቅ አይፈልጉም፣ አይማሩም። ለምሳሌ ቸርች ላይ
የሚሰጥ ስፒሪቹዋል ትምህርት አይመቻቸውም። they just run around ትንቢት ፍለጋ ብቻ የሆነ ህይወታቸውን ካራክተራቸውን መስራት አይፈልጉም። አይምሮአቸውን ማደስ አይፈልጉም። ያ በቀጥታም ሆነ በተዘዋዋሪ መንገድ በእግዚአብሔር መንግስት ውስጥ ያላቸውን ብርሃን የመሆን ኃላፊነት ሊሚት ያደርጋል ወይም ይገድባል። አንድ አባባል ነበር በድሮ በደርግ ጊዜ መሃይምነት የጨለማ ጉዞ ነው የሚባል። ይሄ በጣም ፐርፌክት በቃ ምሳሌ ነው። ጥሩ ምሳሌ ይሆናል። በዛን ጊዜ የነበረው መንግስት ካላስተማረ ህብረተሰቡን ጀነሬሽኑ ካልተማረ የሚፈልገውን በሪዮት የሚከተለውን ሪዮት ዓለም አንደርስታንድ አድርጎ ገብቶት የሚፈልገውን አይነት ውጤት እንደማያመጣለት ስለገባው አትሊስት የትውልድ ማንበብና መጻፍ አለበት ብሎ መሰረተ ትምህርት ጀመረ። መሃይምነት የጨለማ ጉዞ ነው። ትክክል ነው። አለማወቅ ምናልባት መሃይምነት የሚለው ቃል አሁን በጣም በኔጌቲቭ ኮኖቴሽን ስለሚታይ እንበለው አለማወቅ እንበለው። አለማወቅ፣ አለመረዳት፣ መረዳትን አለመፈለግ ይሄ በጨለማ እንደመሄድ ነው። እውቀት ብቻ አይደለም ደግሞ ዊዝደም ወይም ጥበብ እጅግ በጣም ያስፈልጋል። ሰው አለ እውቀትና አለ ዊዝደም ሲመላለስ በትክክለኛ ዳርክነስ ውስጥ እንዳለ በዛ ይታወቃል። ዛሬ ብዙዎቻችን በርቶልን ክርስቶስ በርቶልን ህይወት የሆነው ክርስቶስ በርቶልን በብርሃን ዓለም እንመላለሳለን። ብዙዎች ደግሞ ይሄን እውነት የሚጠራጠሩ ዳውት የሚያደርጉ የራሳቸው ፍልስፍና ያላቸው በራሳቸው አረዳድ መጽሐፍ ቅዱስን የሚተረጉሙ ፍጹም የክርስቶስን አምላክነት ለነሱ ሲል እንደሞተ እንደተቀበረ እንዳረገ በአብ ቀኝ እንደተቀመጠ ኃጢያታቸው እንደታጠበላቸው ከርግማን በታች እንዳልሆኑ ነፃ እንዳልወጡ ገና አልተረዱም ብዙዎች። ለዚህ ላልተረዳው ትውልድ እኛ ብርሃን እንድንሆን ላልተረዳው ዓለም ብርሃን እንድንሆን መንግስቱ ይፈልገናል። መንግስቱ ጠርቶናል። ይሄ ለዚህ ለከበረ ጥሪ ተጠርተናል። ወንጌል ብርሃን ነው። there is no better way explain ላረግበት የምችለው ሌላ መንገድ የለም። ወንጌል ብርሃን ነው። ያወቅነው ነገር የተረዳነው ነገር በእውቀት ብቻ ሳይሆን በመረዳት በህይወታችን ላይ አፕላይ ያደረግነው ያ ጥበብ ብርሃን ነው። ለኛ ብርሃን ሰጥቶናል። በዛ ብርሃን የሚመላለስ ሰው ተጽዕኖ ላይ ፈጥር አይችልም። ሌሎች አሁን እናያቸዋለን ምክንያቶች ካልጎተቱት ወደ ኋላ ካልያዙት በስተቀር። ስለዚህ ወገኖቼ ዛሬ ይሄንን የወንጌል ዕውቀት ብቻ አለመረዳት ሳይሆን በሆነ ስፔሲፊክ የሆነ ነገር ላይ ራሱ ለማወቅ አለመጣር እውነት የጨለማ ጉዞ ነው። ህይወታችንን ቀለል ሊያደርጉልን የሚችሉ ጥበቦችን እና ዕውቀቶችን እለት እየተማርናቸው በህይወታችን ልንሄድ ይገባል። ማንም ሰው ከትምህርት ሊቦዝን አይገባም። ማንኛውም ሰው በእድሜ ዘመኑ ሁሉ ይሄ እኔ እንደ ፕሪንሲፕል በህይወቴ የምከተለው ነው። ይሄ እኔ ስለምከተለው እናንተ ተከተሉ ምላችሁ ምክንያት ምንድነው? በብዙ ስለሚጠቅም ነው። ዕውቀትን ሪጀክት ማድረግ ዕውቀትን አልፈልግም ማለት በጣም ሞኝነት ነው። በቃ ይሄን መጽሐፍ ቅዱስ ፉሊሽ ይለዋል እንዲህ አይነቱን ሰው። ይሄ ፉሊሽ ዕውቀትን የማይፈልግ ሰው ፉሊሽ ነው፣ ፉሊሽነስ ነው። ሌላው ይቅርና አሁን በዚህ በሆነ በተለያየ አጋጣሚ የመማሩን እድል ያላገኘ ሰው እንኳን በ40 በ50 አመቱ ትምህርት ቤት ሄዶ መማር ወይም ፐርሰናል የሚያስተምረው ሰው ዘመዱንም ጓደኛውንም አስቸግሮ ቢሆን ፊደል መማር አለበት። ለምን? ህይወቱን ያቀለዋል። የሚያነብሰው አትሊስት የሆነ ነገር የሚረዳ ሰው የሆነ ዓለም ላይ ቢሄድ በትክክል ኦፕሬት ያደርጋል ዓለምንም ችግር። አሁን እኮ ወገኖቼ ኢትዮጵያ ውስጥ አሁን በተጨባጭ ነው አሁን በሰራማ ዓለም ስለ ኢንቮልቭ ስለማድረግ በተለያየ ነገር ኢትዮጵያ ውስጥ
በጣም ቁጥር ስፍር የሌለው ወጣት በየቀኑ ስራ ይፈልጋል። በአመት ውስጥ ወደ 2 ሚሊዮን ወጣት ስራ ፈላጊ ነው። 2 ሚሊዮን ወጣት ማለት ከትምህርት ቤት ወጥቶ ወይ እድሜው ለስራ እድሜው ደርሶ 18 አመት ደርሶ ወይ ከዩኒቨርሲቲ ወጥቶ ወይ ከኮሌጅ ወይ ከቴክኒክ እና ሙያ ወጥቶ ብቻ ስራ የሚፈልግ ሰው። ሀገሪቷ ትልቅ ዲማንድ አላት ከወጣቱ ስራ ከሚፈልገው ሰው። ይሄ ትልቅ የሰው ኃይል ሌላ ዓለም ላይ ደግሞ እጥረት ነው። እኛ ጋር ሞልቶ ተርፎ ነው። ሌላ ዓለም ላይ ስትሄዱ ደግሞ ከባድ የሰው ኃይል እጥረት አለ። አሁን የውጭው ዓለም በቃ በምን አይነት መንገድ ይሄን ሪሶርስ እንጠቀም እያለ እያሰበ ያለበት ጊዜ ነው። ይሄንን ወጣት ኃይል በምን እንጠቀም፣ ስኪልድም ሆነ ስኪልድም አልሆነ እንዴት እንጠቀመው ብለው ትልልቅ አጀንዳ ትልልቅ ስትራቴጂዎችን ጋይዳንሶችን ይሰራሉ። ይሄ ትውልድ ግን ኢኩዊፕድ ሆኖ ካልጠበቃቸው አትሊስት መሰረታዊ ማንበብና መጻፍ የሚባሉትን ነገሮች ቋንቋ የሚባሉ ነገሮችን በትክክል ካልተረዳ it's difficult። ሬዲ ሆኖ መገኘትን የመሰለ ነገር የለም። ስለዚህ ይሄ ሁሉ ትልቅ ፖቴንሻል እያለ አልተጠቀምንበትም። ብዙ ትልልቅ ዶላሮችን ወደ ኢትዮጵያ ላይ ያመጣ የሚችል ፖቴንሻል ነው። ባይዘው ተራ ነገር አይደለም። የሰው ኃይል ማለት ሰው ክቡር ነው። ትልቅ ፖቴንሻል በውስጡ ያለው። ስለዚህ ዛሬም በተለያየ መንገድ እድሉ አመልጦኛል እንኳን የምንል ሰዎች ይሄንን የምናገረው እየተቀረጸ ስለሆነ የሚሰሙ ሰዎች ስለሚኖሩ እድሜ ያልፏል። ከዚህ በኋላ ሮጬ ተምሬ ትምህርት ቤት ገብቼ ቋንቋ ተምሬ ምን ላመጣ ነው የምንል ካለን it's never late and better late than never ይላሉ ፈረንጆች። do it late than never። start ከሆነ ከትንሽ ነገር ጀምሩ። ignorance is darkness። አለማወቅ ዳርክነስ ነው፣ ሊሚት ያደርገናል። በወንጌል አቅጣጫ ብትመጡ የሚያነብና የሚጽፍ ሰው የተሻለ እድል አለው መጽሐፍ ቅዱስን መረዳት። አሁን እንኳን ወደ ኦዲዮም ስለመጣን እግዚአብሔር ይመስገን ብዙ እድሎች እየተስፋፉልን ነው። በተለያየ መንገድ መጽሐፍ ቅዱስን የምንሰማበት መንገድ እየመጣ ነው። ነገር ግን ይሄን ወንጌል ወደ ዓለም ሁሉ ሄደን ወንጌልን ለማድረስ መግባባት አለብን። አንዱ የምንግባባው በጽሁፍ ነው፣ በማንበብ ነው፣ በመናገር ነው። ስለዚህ እኔ እግዚአብሔር ቢፈቅድ ብዙ ቋንቋዎችን ማወቅ ፈልጋለሁ for the purpose of the kingdom። ለመንግስቱ ለኪንግደም ፐርፐስ ባውቅ ደስ ይለኛል። የትኛውንም ቋንቋ፣ የሀገር ውስጥም ቋንቋ፣ የውጭም ሀገር ቋንቋ። ወይኔ በህይወታችን ላይ ዌስት የምናደርገው ታይም አይኖር። የሆነ ነገር ሰርተንበት እንላለን። ለምን? አላማ ስላለው ለኪንግደም የኪንግደም አላማ ስላለ በዛ ላይ ማለት ነው። ስለዚህ አንዱ ትልቁ የጨለማ ኃይል ዛሬ እየተገዳደረ ያለ ብርሃን እንዳንሆን የሚገዳደረን ነገር ኢግኖራንስ ይባላል፣ ወይም አለማወቅ፣ በጥበብ አለመሞላት፣ በጥበብ አለመመላለስ። ጥበብ ማለት ወገኖቼ ከእውቀት ይለያል። ጥበብ ማለት ያገኘነውን እውቀት ወስደን በመረዳት ወደ ተግባር ስንለውጠውና ችግርን መፍቻ ስናደርገው ጥበብ ይባላል። ያገኘኸው እውቀት ችግርን ካልፈታልህ እውቀት ሆኖ ደረቅ እውቀት ሆኖ ነው የሚቀመጠው። ዊዝደም ለኔ ከእውቀት ይበልጣል። ለምን? ዊዝደም ተግባራዊ የሚሆን ነው። ብዙ ሰዎች በእውቀት ተሞልተዋል። ተምረው በእውቀት ተሞልተዋል። ግን በህይወታቸው ላይ አንድ ታንጀብል የሆነ የፈቱት ሶሉሽን የለም። በተማሩት እውቀት የሰሩት ነገር የለም። በምድር ላይ ጠብ የሚል ነገር የለም። ዊዝደም ግን የተበላሸን ነገር ይጠግናል። ዊዝደም የጎበጠውን ያቀናል። ዊዝደም እንቆቅልሽ ይፈታል። ዊዝደም የተጣላውን ያስታርቃል። ይሄ ታንጀብል የሆነ ኢምፓክት በሰዎች ላይ የሚያመጣ ነገር ነው ዊዝደም። ስለዚህ ዊዝደም ኢዝ አፕሊኬሽን። አፕላይ ስታደርገው ነው እውቀትን ዊዝደም የሚሆነው። ስለዚህ እግዚአብሔር በዚህ ጥበብ እንድናድግ ይፈልጋል። ፎር ዛት ማተር መጽሐፍ ቅዱስ ዊዝደም ሙሉ ጥበብ
የታጨቀበት መጽሐፍ ነው። ኤኒባዲ ጥበብን የሚፈልግ መጽሐፈ ምሳሌ፣ መጽሐፈ መክብብን ኢንፋክት throughout the Bible ብታነቡ ጥበብን ለህይወታችሁ ታገኛላችሁ። ጥበብን ለህይወታችን እናገኛለን። ፉሊሽ በሆንበት ኤሪያ ላይ የእውቀት ጋፕ የዊዝደም ጋፕ ባለን ኤሪያ ላይ የእግዚአብሔር መንፈስ ያስተምረናል ከቃሉ። ስለዚህ የእውቀት ማጣት ወገኖቼ በጣም ከባድ አንዱ ጨለማ የሚገለጥበት ብርሃናችንን የምናደበዝዝበት ሳንካ ነው ወይም ምን ልበለው ትልቅ ተግዳሮት ነው። የእውቀት ማጣት ተቃራኒው እውነት ነው። ተቃራኒው ጥበብ ነው። ተቃራኒው እውቀት ነው። ስለዚህ ይሄ እንዲበዛልን ያስፈልጋል። የቃል ፍቺ ሕፃናትን አስተዋዮች ያደርጋል ይላል። አስተዋይ የሚያደርግ ነገር የእግዚአብሔር ቃል ነው። የእግዚአብሔር ጥበብ ነው። የእግዚአብሔር እውነት ነው። ኢሳይያስ 63 ላይ ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺና አብሪ ይላል። ሃሌሉያ! ብርሃናችን እንዲበራ ተጠርተናል። ስለዚህ ሌላው ፍርሃት ነው። ፍርሃት ሌላው ጨለማ የሚገለጥበት በዚች ዓለም ላይ የተሰጠንን የብርሃንነት ወይም የማብራት ኃላፊነት ብርሃን የመሆን ኃላፊነትን ከሚያደበዝዝ ነገር ወይም ጭራሽ ከሚያጠፋ ከህይወታችን ላይ ከሚያስወግዱ ነገሮች ውስጥ አንደኛው ከባድ የሆነው ፍርሃት ነው። ፍርሃት የጠላት ወጥመድ ነው። ኢትስ ስፒሪት ከባድ ስፒሪት ነው ፍርሃት። ፍርሃት ሰዎች እንደ ልባቸው እንዳይናገሩ፣ ሰዎች የተገባቸውን እውነት እንዳይመሰክሩ፣ ሰዎች መጽሐፍ ቅዱስን እንኳን በትክክል ለሰዎች ተናግረው ያወቁትን መጽሐፍ ቅዱስ አንብበው የተረዱትን እውነት ለሰዎች እንዳይተረጉሙ እንዳይናገሩ የሚያደርግ እስራት ነው። ፍርሃት እግዚአብሔር በውስጣችን ያስቀመጠውን አቅም አውጥተን እንዳንጠቀም የሚያደርግ የጠላት ትብታብ ነው። በጣም ከባድ ነው ፍርሃት። ፍርሃት ከብዙ አይነት ከጥርጣሬ ከምናምን ጋር የተያያዘ ነገር ነው። በህይወታችን ላይ እንግዲህ የምንፈራባቸው ብዙ ምክንያቶች አሉ፣ ወይም ብዙ ነገሮች በህይወታችን እንድንፈራ ያደርጉናል። አንዳንድ ጊዜ የሰው ሪጀክሽን ፍርሃት፣ ሰው ምን ይለኛል፣ ሰው ቢሰድበኝስ፣ ሰው ባይቀበለኝስ፣ ቢስቅብኝስ፣ ጎረቤቶቼ ዘመዶቼ ቢያገሉኝስ፣ እንዲህ አይነት ነገሮች በትክክል እግዚአብሔር በውስጣችን ያስቀመጠውን ፖቴንሻል ወይም አቅም አውጥተን እንዳንጠቀም ያደርገናል። በምን ይገለጣል? በፍርሃት ይገለጣል። ፍርሃት ወገኖቼ በጣም ከባድ ነገር ነው። you are the light of the world ተብለናል። በትክክል ሄደን ለማብራት ያቺ በከተማ ላይ በተራራናት ላይ እንደተቀመጠች ሲቲ እንደዛች ከተማ ለማብራት ከፈለግን ፍርሃትን ፈጽመን ከውስጣችን አውጥተን መጣል ይኖርብናል። እንግዲህ ፍርሃት በጊዜ የሚገነደስ ጉዳይ ነው። ፍርሃትን ባንዴ ከውስጤ አውጥቼ እጠላለሁ ብንል ምናልባት ትንሽ ልንንገዳገድ እንችላለን። በእርግጥ የእግዚአብሔር ቃል በትክክል ያስቀምጥልናል። እናንተ የፍርሃት መንፈስ ተሰጥቷችኋል ይላል እንዴ? አይልም። እናንተ የፍቅር የኃይል ራስን የመግዛት መንፈስ ተሰጥቷቸዋል። ሰልፍ ኮንትሮል ተሰጥቶናል። ስለዚህ ማንኛውም በህይወታችን ላይ እንደ አንዛይቲ ሆኖ ሊገለጥ የሚፈልግ ወይም ቴንስ የሆነ ፊሊንግ በውስጣችን የሚያስቀምጥ ፍርሃት በቃ ፍርሃት አለኝ የምንለው ነገር የለም። ይሄን ነገር ሳስብ ፍርሃት አለኝ። ስለዚህ ሰዎች ፊት ያለ ለመናገር ፍርሃት how can you influence እንዴት ተጽዕኖ ታመጣለህ ሰዎች ፊት መናገር ከምትፈራ ከሆነ? በጣም ወገኖች የብዙ ሰዎች የፕሮሞሽን እድል በስራ ዓለም እንኳን የተያዘው መናገር ባለመቻላቸው ነው። ሰው ፊት ከኋላቸው የመጡ ሰዎች በድፍረት ራሳቸውን መግለጽ ስለቻሉ ብቻ ከነሱ የተሻለ ደረጃ የሚደርሱ ሰዎች አሉ። አንዱ ሰው ፊት የመቆም ፍርሃት፣ ሰው ፊት የመናገር ፍርሃት፣ ይሄ ሶሻል ላይፍ ፍርሃት፣ ከሰው ጋር የመቀላቀል ፍርሃት፣ እነኚህ ነገሮች ፍጹም ከእግዚአብሔር መንግስት ተልእኮ ጋር አብረው አይሄዱ። ተልእኳችን የመናገር ነው፣ የማወጅ ነው። ሂዱ ወደ ዓለም ሁሉ ሂዱ፣ ወደ ዓለም ዳርቻ ሁሉ ልካችኋለሁ እኮ ነው ያለው። መንፈስ ቅዱስ ትሞላላችሁ፣ ከዛ በኢየሩሳሌም በሰማሪያ ወደ ምድር ዳርቻ ሁሉ ትሄዳላችሁ። ይሄ ሚሽን ዛሬኛ ተቀብለነዋል። so when you go በርግጥ ያንተ ላይፍ ስታይል ሊሰብክ ይችላል፣ ግን ከዛ ባለፈ አንደበት የእግዚአብሔርን ቃል ስታወጣ በአንደበት እግዚአብሔር መንፈስ ይጠቀማል። ሰዎችን ያድናል፣ ሰዎችን ቋጠሮ ይፈታል፣ ሰዎችን ይፈውሳል።
ሞትና ህይወት በምላስ እጅ ናቸው ይላል እግዚአብሔር ቃል። በዚህ ቃል በምላሳችን ህይወት እንናገራለን። ያ ህይወት ለሰዎች ብርሃን ይሆናል፣ በጨለማቸው ላይ ያበራል፣ ጨለማን የመደምሰስ አቅም ይኖረናል። በዛ መንገድ ነው የምንገለጠው። ስለዚህ ፍርሃት ትልቅ ትልቅ ማነቆ ነው፣ ብርሃን ሆነን እንዳንገለጥ በእግዚአብሔር መንግስት ውስጥ። ሌላው ይሄ በአማርኛ ምን እንደምለው አላቅም፣ ይሄ ሞራል ኢሞራል የሆነ ወይም ሞራል ዲኬ ይሉታል፣ ወይም ይሄ የስነ ምግባር መበላሸት እንበለው፣ የስነ ምግባር መጉደል is not the right word። መጉደል ብቻ አይደለም መስቀጥም ጭምር ነው። ይሄ በጣም በቃ እንደ ክርስቲያን ልንታገለው የሚገባ በእግዚአብሔር ቃል ብርሃን ዘወትር ልናሸንፈው የሚገባ ከህይወታችን ፍጹም ሊወገድ የሚገባ ነገር ነው። ኢሞራሊቲ ከቅድስና የጎደለ ህይወት። ቅድስናን ስል ይሄ ሁላችን በመንተረጉመው ከስብዕና ጋር የተገናኘ ነው። በትክክል ከስብዕናም ጋር የተገናኘ ነው። ከሰው ባህሪ ወይም ካራክተር ጋር በትክክል ከካራክተር ባህሪ ጋር የተገናኘ ነገር ነው። ብልሹ ባህሪ is everything። በቃ በእግዚአብሔር መንግስት ውስጥ ያለንን ነገር ሁሉ በዜሮ የሚያባዛና የሚያሳጣን ነገር ቢኖር የተበላሸ ባህሪ ወይም ብልሹ ባህሪ። ሰዎች ይሄ ሐቀኝነታቸውን ሲያጡ ወይም ኢንተግሪቲ የሚባለውን ነገር፣ ኢንተግሪቲ ማለት ሰው ሲያይህም ሰው ሳያይህም በእውነት መገኘት ማለት ነው። በእውነት መራመድ ማለት ነው። ኢንተግሪቲ በህይወቴ በጣም ቫልዩ የማደርገው ቁልፍ የመንግስቱ ካራክተር ሊኖረኝ ይገባል ብዬ ዘወትር ላዳብረው የምፈልገው ካራክተር ኢንተግሪቲ ይባላል። ኢንተግሪቲ ወይም ሐቀኝነት ያስከብራቸዋል። በእርግጥ በውሸትና በተጭበረበረ መንገድ ሄደው ሰዎች ለጊዜው የተሳካላቸው መስለው በህይወታቸው ሊታዩ ይችላሉ። ግን አይምሰላችሁ፣ በጣም ባጭር ጊዜ ውስጥ መታሰቢያቸው ይጠፋል። እንደዚህ አይነት ሰዎች people of integrity ወይም የሐቀኝነትን ካራክተር የተላበሱ ሰዎች ሰው ቢያያቸውም ባያቸውም ስራቸውን በአግባቡ የሚሰሩ፣ አለቃያቸውም አላያቸውም ኃላፊነታቸውን በአግባቡ የሚወጡ፣ ፓስተር ኖረም አልኖረም ቤተክርስቲያን ላይ ያላቸውን ኮሚትመንት የማይቀንሱ፣ ከተሰጣቸው ኃላፊነት እንዲህ የማይሉ ሊሉ እንኳን ቢሉ በፍቅር ሐሳባቸውን የሚገልጡ እንደዚህ አይነት ሰዎች በእግዚአብሔር መንግስት ውስጥ ትልልቅ ተጽዕኖ ያመጣሉ። ተጽዕኖአቸው በጣም ትልቅ ነው። እንደዚህ አይነት ሰዎች be a man, be a woman of integrity። በቃ ሰው ተቀበለም አልተቀበለም፣ ሰው ተቀበለሽም አልተቀበለሽም፣ ሰው ከበበም አልከበበም፣ ተከታይ ቢኖርህም ባይኖርህም ከእውነት ጋር ቀጥል። ያ ነው በእግዚአብሔር መንግስት ውስጥ የሚያጸናንና ለመንግስቱ ብርሃን ሆነን እንድንገለጥ የሚያደርገን ትልቅ የሞራል ካራክተር ነው ኢንተግሪቲ ወይም ሐቀኝነት። ወገኖች ብዙ ጊዜ ይሄ ሲሸረሸር፣ ኮምፕሮማይዝ ሲደረግ፣ ሰዎች ሲያመቻምቹ አይተናል። ብዙ ነገር አይተናል። ግን ተጎጂዎቹ መጨረሻ ላይ እነዛ ሰዎች ናቸው። እውነትን ይዘው እስከ መጨረሻ የሚሄዱ፣ ሰው አየኝም አላየኝም፣ ከሌ አፕሪሺየት አደረገኝም አላደረገኝም፣ ምስጋና አልፈልግም፣ ስራዬን እሰራለሁ፣ ምስጋና አልፈልግም፣ አገለግላለሁ፣ የሰውን ኮምፕሊመንትና ጨብጨባና እልልታ አልፈልግም የሚሉ ሰዎች፣ ተደብቀው በር ዘግተው ስራቸውን የሚሰሩ የሚጸልዩ ሰዎች፣ እንደዚህ አይነት ሰዎች አሸናፊዎች ናቸው ወገኖች። ኃይለኞች ናቸው። በኃይል የሚገለጡ ሰዎች ናቸው። እግዚአብሔር የሚያከብራቸው ሰዎች ናቸው። እግዚአብሔር የሚተማመንባቸው ሰዎች ናቸው። ለምን? አይቷቸዋል። በባዶ አይቷቸዋል ሲተጉ፣ ምንም በሌለበት በጣም በማያምር ሁኔታ ውስጥ እነሱ ግን ስራቸውን ሲፈጽሙ፣ የኪንግደሙን ሐሳብ ሲያስፈጽሙ፣ በቃ ሽር ጉድ ሲሉ ማንም ሳያጨበጭብላቸው እነሱ ግን በስፍራቸው ቆሞ እግዚአብሔር ከሰማይ ሆኖ አይቷል። እነዚህ ሰዎች ታላቅ ቦታ አለው እግዚአብሔር። ታላቅ ቦታ አይምሰላችሁ።
አሁን በጣም እንደዚህ ከላይ በቃ አለን ብለው የሚታዩ ሰዎችና ብዙ ጭብጨባ ምናምን የሚያበዙ ሰዎች ጥቂት ጊዜ ነው። ጊዜ ይመጣል። ሁሉ የሚጠራበት ሲዝን ይመጣል። ሁሉ ስርዓት የሚይዝበት ሲዝን ይመጣል። ለሁሉ ጊዜ አለው። ለሁሉ ጊዜ መድኃኒት ነው። ጊዜ መፍትሄ ነው። ብዙ ነገር በትግል አይደለም፣ በመመላለስ አይደለም፣ በጩኸትም አይደለም። ጊዜ ራሱ ስርዓት ያስይዛል። የጊዜው ቀመር ባለቤት ይገባና ሁሉን ስርዓት የሚያስይዝበት ሲዝን ይመጣል። ታማኞቹ ግን በራቸውን ዘግተው ሰው አየኝም አላየኝም እያሉ በእግዚአብሔር ፊት ሲንበረከኩ የነበሩ እነሱን ያነሳና ይሾማል። ለታላላቅ አሳይመንት ይሾማል። እግዚአብሔር እንደዛ ይመንብን። በቃ ሰው አየን አላየን፣ ሰው አጨበጨበ አላጨበጨበ ጉዳያችን አይደለም። የተጠራንበት ጥሪ የከበረ ጥሪ ነው። ለዓለም ሁሉ ብርሃን እንድንሆን ተጠርተናል። ስለዚህ በጊዜውም አለጊዜውም ቃሉን እንናገራለን። የጊዜውም አለጊዜውም በተቀመጥንበት ስፍራ እናገለግለዋለን። በጊዜውም አለጊዜውም ሰው አየንም አላየንም፣ ተጨበጨበልንም አልተጨበጨበልንም አንቀይርም ሐሳባችንን። ይሄ ነው የክርስቲያን ባህሪ መሆን፣ ኢንተግሪቲ የሞላበት ባህሪ። ምክንያቱም እግዚአብሔር ባህሪው ፐርፌክሽን ነው። ባይ ኔቸር ኢዝ አ ፐርፌክት ጋድ። ለዛ ነው በቃ ሰው እግዚአብሔርን አይቶ ሬዚስት ማድረግ አይችልም። ሂዝ ብርሃን ፒዩሪቲውን ነው የሚያሳየው። አሁን ብዙ ሰዎች ኢየሱስን አየው ሲሉ አይታችኋል? ብርሃን ነው የሚያዩት። ከባድ ብርሃን አየው ነው የሚሉት። ከአይኑ የሆነ ጨረር ሲወጣ ነው የሚያዩት። it symbolizes his purity. you cannot ያንን ብርሃን መቋቋም አንችልም። ከባድ ነው እግዚአብሔር። he's holy ቅዱስ ነው። ቅዱስ እንድንሆን ይፈልጋል። ከዛ ያነሰ የወረደ ስታንዳርድ በእግዚአብሔር መንግስት አይመጥንም፣ የትም አያደርሰንም። አንደኛ ዮሐንስ 5 ከነርሱም የሰማናት ለእናንተ የሚያወራንላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል እቺ ናት ይላል። እግዚአብሔር ብርሃን ነው፣ ጨለማ በእሱ ዘንድ የለም። እሱ ሂዝ ፒውር። ስለዚህ ዛሬ የምናየው ኮራፕሽን፣ ሙሰኝነት፣ ጉቦ መቀበል፣ ዛሬ የምናየው ከኢንቴግሪቲ የጎደለ ህይወት፣ ዛሬ የምናየው በኃጢአት የተጨማለቀ ማለት ነው። ይሄ ሁሉ የዳርክነስ መገለጫ ነው። ጌታ እያለ ያለው በዚህ ላይ ውጡበት ነው የሚለው። እናንተ ብቻ ሰልጥኑ አይደለም፣ የሌላውን ጨለማ ባንተ ኢንቴግሪቲ ባንተ ሐቀኝነት እንድትመታው ይፈልጋል። ሰዎች እኮ በጣም ይፈራሉ ታውቃላችሁ አይደለ? እናንተ ሐቀኛ ሆናችሁ አጠገባቸው ስትመላለሱ ስትረማመዱ በቂ እኮ ነው፣ በቂ ስብከት እኮ ነው ለነዚህ ሰዎች። በቃ ከዚህ በላይ አስፈሪ ነገር የለም። በጨለማ ለተያዘ ሰው ይፈራሉ። እግዚአብሔርን መፍራት በእነሱ ላይ ይወድቃል። ማስፈራትና ማስደንገጣችሁ ይታይ ነው አይደለም የሚለው እግዚአብሔር ቃል። በዚህ ነው የምታስፈራው እንጂ እንትን ጎራዴ ይዘህ እኮ አይደለም፣ የሆነ ጦር ምናምን ይዘህ አይደለም እኮ የምታስፈራው። ማስፈራትና ማስደንገጥ ማለት ዩር ፒዩሪቲ ባንተ ላይ የሚታየው የክራይስት መልክ ሰዎችን ያስፈራል። ጨለማው ሬዚስት ማድረግ አይችልም፣ ይደነግጣል። ጨለማው ያንሳይ ያንን ሆሊነስ መቋቋም አይችልም። ስለዚህ ወገኖቼ እናንተ የምትናገሯት ዛሬ አንድ እውነት የተነገረውን ብዙ ውሸት ይሸፍነዋል። አንድ የተናገራችኋት እውነት ብዙ የተነገረ ውሸት ቢኖር ያቺ እውነት ተጽዕኖ ታመጣለች። እመኑኝ። ምን ዋጋ አለው? ተስፋ ቆርጫለሁ በዚህ ጉዳይ። ይሄው ሰው ሁሉ የሚያስበው እንደዚህ ነው፣ ትውልዱ ሁሉ የሚያስበው እንደዚህ ነው ብላችሁ አትቀመጡ። አይምሰላችሁ። ስፒክ ኢት አፕ፣ ስፒክ ኢት። እውነቱን ተናገሩ። የናንተ አንድ እውነት ከተነገረ ሚሊዮን ውሸት ይበልጣል። ውሸት ጨለማ ነው። ብርሃን በጨለማ ላይ ያበራል፣ ጨለማም አላሸነፈውም ነው የሚለው። በቃ ሊያሸንፈው አይችሉም የናንተን እውነት። እዳዝም ማተር እከሌ ሰፖርት አደረገ አላደረገ አይደለም፣ እከሌ ካንተ ጎን ቆመ አልቆመ አይደለም፣ ያንተን ላይክ አደረገ አላደረገ አይደለም ጉዳዩ። እውነት ግን ተነግራለች። ልክ እንደዛች ትንሿ ሻማ ብርሃን ጥንጥዬ ሻማ ናት። ሳይዟ ትንሽ ናት።
ግን ይሄንን የሚያክል ሩም አትሊስት ወገግ ታደርጋለች። ጨለማ አይቋቋመውም። እውነትን ጨለማ አይቋቋመውም። ስለዚህ ቢላይት ብርሃን ሁኑ። ትንሽም ብትመስል ለእናንተ ተጽዕኖአችሁ ትልቅ ነው የሚሆነው እውነት እስከሆነ ድረስ። ብርሃን የብርሃን ኔቸር ያ ስለሆነ ማለት ይገልጣል። ብርሃን ባይ ኔቸር ጨለማውን ይገላልጣል፣ ጫካውን ይመነጣጥራል። ያን ነው የሚያደርገው። ክብር ለእግዚአብሔር ይሁን። ሮሜ 13:12 ላይ እንደዚህ ይላል፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። ኤፌሶን 5:8 ላይ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። የእግዚአብሔርን ዕቃ ጦር ሁሉ ልበሱ። አንደኛው የብርሃን ጋሻ ጦር እንልበስ ይላል። ከዛ መልሶ ደግሞ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ብርሃኑ የእግዚአብሔር ቃል ነው። እግዚአብሔርን ቃል ታጠቁ። ስትታጠቁ it's visible በእናንተ ላይ ህይወታችሁን ይመራል፣ አቅጣጫ ይሰጣችኋል፣ ራእይ ይሰጣችኋል፣ ትክክለኛውን መንገድ ያሳያችኋል፣ ውሸቱን ይገላልጣል፣ ጨለማውን ይገላልጣል፣ ኤክስፖዝ ያደርጋል። ብዙ ውሸት ተወርቶ የሆነ ሰዓት ላይ አንድ የተነገረ እውነት የነገስታትን አቴንሽን ይይዛል ይላሉ። አይምሰላችሁ? ሃማ እኮ በጣም ብዙ ነገር አድርጎ ነበር። he was a deceiver በቃ ሲዋሽ፣ ውሸት ላይ ሲደርብ ሌላ ውሸት፣ የሆነ ነገር ሲያመጣ ጭራሽ የአይሁድን ህዝብ እስከ ማስገደል ነፍሰ ገዳይነት ደረጃ ደረሰ። ግን አንድ እውነት ወጣ መጨረሻ ላይ። የመርዶኪዮስ ፋይል ተገላበጠ። ሲገላበጥ የሆነ እውነት ተገኘ። ኖ ዌይት ሚኒት አለ ንጉሱ። ይሄ ሰው ታሪኩ ሲነበብ እንደዚህ ነው። በነገስታት መዝገብ ላይ ስሙ የተጻፈ ይሄ ሰው ማን ነው ተባለ። እውነት ምንድነው? የሆነ አባባል አለ። ሶሪ ጠፋብኝ። ጊዜ ነው የምትፈልገው እውነት፣ ሲዝን ነው የምትፈልገው እንጂ መውጣቱ አይቀርም። ዛሬ የዘራችኋት እውነት በሆነ ነገር ተሸፋፍና አቧራ ለብሳ ብትቀመጥም ቀን ሲመጣ ተውባና አጊጣ ትወጣለች፣ በአደባባይ ትታያለች። ሲቲ ኦፍ ላይት ሆና ትወጣለች። ሰው ሁሉ ያያታል። ነገስታትን አቴንሽን ታገኛለች። ያዋቂዎችን አቴንሽን፣ ያለቆችን አቴንሽን ታገኛለች። ምክንያቱም ወገኖቼ ዓለም እኮ እውነት ፍለጋ ትሩዝ ፍለጋ ነው ግራ እየተጋባ ያለው ዛሬ። እውነት ፍለጋ ምክንያቱም is full of lies። በፖለቲካው ዓለም የጦዘ ነገር አለ። በኢኮኖሚው ሲስተም ላይ ብዙ ውሸት አለ። ዩኔሚት በሜዲካሉ ዓለም በቃ ብዙ አይነት እውነት የሚመስሉ ግን የተቀያየጡ የተበላሹ አሰራሮች አሉ በመድር ላይ። ይሄ ሁሉ የኛን መገለጥ ይፈልጋል። እውነት እንዲበራለት ዓለም እውነትን ፍለጋ እየሮጠ ነው ቀን ከሌሊት። ለዚህ ብርሃን ሆኖ መገለጥ ያስፈልጋል። there is no other way። ብርሃን ዕውቀት ነው። ብርሃን ኢግኖራንስን ጠራርጎ ያወጣል። ብርሃን ውሸትን ይገልጣል፣ ጨለማን ገርስሶ ያጠፋል። ስለዚህ ይሄ ከኛ እንዲገለጥ ይፈልጋል። በምጥ ውስጥ የተያዘ ትውልድ አለ። የእግዚአብሔር ልጆች መገለጥ የሚጠባበቅ ትውልድ አለ። ዛሬ አለ። ገና በምትመጣዋ መንግስት ብቻ ሳይሆን ዛሬ ትውልድ ተጨንቋል። እውነት የሚገልጥለት አይምሰላችሁ። አንፍረድ። ሰዎች በስራት ውስጥ በጨለማ ውስጥ ሲመላለሱ አንፍረድባቸው ወገኖች። ካልበራ በጣም ከባድ ነው። ብርሃን ካልበራላችሁ በጣም ከባድ ነው። እኛም ትላንትና እዛ ጋር ነበርን። ዛሬ እግዚአብሔር አብርቶልን ነው እንደዚህ ሆነ ነው። አንረሳውም መነሻችንን ሁላችንም። ስለዚህ አንፈርድም ግን ስራ ይጠበቅብናል። ኃላፊነት አለብን ብለን ከንፈር መጠን አንቀመጥም። ኢምፓክት እስከምናመጣ ድረስ፣ ተጽዕኖችን እስኪታይ ድረስ፣ ሲቲ ኦፍ ላይት እስከምንሆን ድረስ፣ በተራራ ላይ ያለች ከተማ ሆነን እስክንገለጥ ድረስ በግልም በህብረትም እንቀጥላለን። ትውልድ እንዲያርፍ፣ የተበላሸው ሲስተም ስርዓት እንዲይዝ፣ ህፃናት
በጣም በሚመች ኢንቫይሮንመንት ውስጥ ተምረው አድገው ጠቃሚ ዜጋ እንዲሆኑ ለእግዚአብሔር መንግስትም ለሀገራቸው በቃ ይሄንን ኮንዲሲቭ ኢንቫይሮንመንት የመፍጠር ኃላፊነት የኛ ነው። ብዙ ነገር ተበላሽቷል ኢን ዘ ፓስት። አሁን ግን የኛ መገለጥ ብዙ ነገር ያስተካክላል ብለን አምነን መነሳት ያለብን። እግዚአብሔር ይሄንን ያደርጋል፣ ታማኝ ነው። በመጨረሻ ጨለማ የሚገለጥበት ትልቁ መንገድ እንግዲህ ብዙ ነው የሚገለጥበት ጨለማ መንገድ። ይሄ ብቻ አይደለም ባይዘው፣ ግን በዚህ ሴሽን ውስጥ ሁሉንም ከቨር ማድረግ ስለማልችል ዋና ዋናዎቹን ነው ላሳያችሁ የምፈልገው። ኦኬ ኢግኖረንስን አይተናል አይደለም? ወይም የእውቀት ማጣትን አይተናል። እሺ በሁለተኛ ደረጃ ምን አይተናል? የጻፋችሁ ፍርሃትን አይተናል በትክክል። እሺ በሶስተኛ ደረጃ አልጻፋችሁም? የባህሪ ብልሽነት፣ የስነ ልቦና የባህሪ ብልሽነት ወይም ኢሞራሊቲ፣ ኢሞራል ዲኬይ። ሶስተኛ አራተኛ ተስፋ መቁረጥ። ትልቁ አሁን ጨለማ እየተገለጠበት ያለው መንገድ ተስፋ መቁረጥ ነው። ምክንያቱም ሲስተሙ ወርልድ ሲስተም ራሱ ሰዎች እንዲሰናከሉ፣ ቶሎ እንዲወድቁ፣ ቶሎ ተስፋ እንዲቆርጡ የሚያደርጉ ነገሮች ናቸው። አሁን ያለንበት አሁን ግሎባሊ ያለውን ፖለቲክስ ወይም የጂኦፖለቲክሱን ብትመለከቱት እኔ ነኝ ያሉ ሀያላን ሀገሮች ሲወዛገቡ ነው የምታዩት በየቀኑ። ኢኮኖሚክ ስርዓቱን በምን አይነት መንገድ በምን አይነት አይዲዮሎጂ ብንመራው ይሻላል እያሉ ግራ ይጋባሉ። በፊት የነበረው አሰራር አሁን እንደማያስቀጥል ለሚቀጥሉት 20-30 አመታት ገብቷቸው በርዘክተው ሲከራከሩ ሲጨቃጨቁ ነው የሚውሉት። ያ ሁሉ ኢምፕሊኬሽን አለው በእያንዳንዳችን በግለሰብ ደረጃ ለምንመራው ህይወት፣ እንደ ቤተሰብ የምንመራው ህይወት ላይ ይሄ ሁሉ ኢምፓክት አለው። ስርዓቶች ያለፍንባቸው ስርዓቶች ሁሉ እያንዳንዳቸው መልካምም ጎጅም ጎኖችን ይዘው ነው የመጡት። ዛሬ ምን ሆኗል? ብዙዎችን ስታይ ብዙ ወጣት ተስፋ በመቁረጥ ውስጥ አለ። ተስፋ ቆርጦ እኮ ነው ትውልድ በባህር አድርጎ ህይወቱን የሚሰዋው በየባህር ላይ። በቃ የተሻለ ኑሮ፣ የተሻለ ራዕይ፣ የተሻለ ነገር ፍለጋ። ራዕይ ግን የሚሰጠው እግዚአብሔር ነው ወገኖቼ። ራዕይ ከእግዚአብሔር ነው የሚሰጠው። አንዱ የጨለማ ክፋት ምንድነው? ፐርፐዝለስ ላይፍ ነው እንድትኖር የሚያደርግ። ሲጀመር በጨለማ ውስጥ የተያዘች ነፍስ አላማዋን አታውቅም። አላማ ሰው ከሌለው ወይም አላማ ማለት የተፈጠረበት አላማ ወዴት እንደሚሄድ የሰው ልጅ ካላወቀ፣ ሙሉን እንኳን ባያውቅ በከፊል በድንግዝግዝ እንኳን ማየት ካልቻለ በተስፋ መቁረጥ ውስጥ ይያዛል። ዛሬ ብዙ ወጣቶችና ትውልዶች በእንደዚህ አይነት ተስፋ መቁረጥ ውስጥ ተይዘዋል። ትንሽ ነገር ነው ተስፋ የሚያስቆርጣቸው። ከጓደኛቸው ጋር ከተጣሉ ራሳቸውን ያንጠለጥላሉ። ችግር የለባቸው። ትንሽ ነገር ሰይጣንም ፊውል ያደርጋል ያንን። ምክንያቱም እሱ ሊገድል፣ ሊያርድ፣ ሊያጠፋ ነው በዚህ ምድር ላይ ያለው። ስለዚህ ይሄን ሁሉ ተስፋ የቆረጠን ትውልድ ብርሃናችን በርቶ ማስመለጥ ከኛ ይጠበቃል። ተስፋ የሚሰጥ እግዚአብሔር ነው። እግዚአብሔር ራሱ ተስፋ ነው። ሮሜ 15:13 ላይ የተስፋ አምላክ ይላል በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታና ሰላምን ሁሉ ይሙላባችሁ ይላል። ከዛ ደግሞ ኢሳይያስ ላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ይሄ ቃል በራሱ ብርሃን። ይሄን ቃል ስታውጅ፣ ይሄን ቃል ስትናገር የሆነ ተስፋ ያጣ ነገር ተስፋው መለምለም ይጀምራል። የሆነ ከእንደገና ጀነሬት ማድረግ ይጀምራል። ተስፋ እግዚአብሔር ነው ተስፋን የሚሰጠው ለሰው ልጅ። ምንም ነገር ላይ ልባችንን ከጣለን በጣም ምስኪኖች ነው ወይም ፉሊሾች ነን። ምንም ነገር ላይ ተስፋ የጣለ ሰው ያ ነገር ቋሚ ስላልሆነ ሸርተት ባለ ቁጥር ልቡ ይወርዳል አብሮ። ፈጥኖ ተስፋ ይቆርጣል ያ ሰው። ለምን? ተስፋ የጣለበት ነገር እንዳሰበው ስላላገኘው። ኦፍ ኮርስ እንዴት ያገኘዋል?
ሳይለዋወጥ በዘመናት ውስጥ በዙፋኑ ላይ የሚኖር እግዚአብሔር ብቻ ነው። ዛሬ የታመንክበት አለቃ፣ ዛሬ የታመንሽበት የሆነ ነገር፣ የታመንክበት ገንዘብ፣ የታመንክበት አካውንት፣ የታመንክበት የሆነ ንብረት፣ የታመንክበት ተስፋ ያስቆርጥ ይሆናል እንጂ ከጊዜ በኋላ አላማና ፐርፐዝ በህይወት ውስጥ አይጨምርልህ። ተስፋ እና ፐርፐዝ በጣም የተገናኙ ናቸው። ፐርፐዙን ወይም የህይወት አላማውን ፈልጎ ያገኘ ሰው ወዴት እንደሚሄድ የተፈጠረበት አላማ የገባው ሰው ተስፋ ቢስ ሊሆን አይችልም። ለዛ ነው አላማን በጣም እኔ አተኩሬ ያስተምራለሁ። አላማ መር ህይወት የሚል ስብከት አለ። ዩቲዩብ ላይ ግቡና እዩት። ፐርፐዝን እንዴት እንደምናገኝ በህይወታችን ላይ is not a nuclear science አይደለም። አላማ ሁሉም ሳይንቲስቱ ምኑም ሁሉም ይናገረዋል። የስነ ልቦና ምሁራንም ሳይካትሪስቱ ሁሉም ያወራዋል። ምንድነው ግን አላማ ከየትም ፈልጋ አታመጣውም። ውስጥ ነው ያለው። የሆነ ተደብቆ የሚገኝ ትሬዠር አይደለም። የሆነ የተሰወረ ትሬዠር of course it is a treasure ግን የሆነ ፍጹም የተደበቀና የማይገኝ ነገር አይደለም። ኮምፕሊኬትድ አይደለም። ሰው በክርስቶስ ኢየሱስ ማንነቱ ከገባው አላማውን ማግኘት አይቸገርም። በጣም ቀላል ነው። በጨለማ ውስጥ የሚመላለስ ሰው፣ በድንግዝግዝ ውስጥ የሚመላለስ ሰው እስቲ ምንድነው መሆን የምትፈልገው አላማ ምንድነው ብትለው አይነግራችሁ። ትረስት ምን ቢነግራችሁ የሆነ ነገር ነው የሚላችሁ፣ ግን it is not the true himself የሆነ ትክክለኛ ከአይደንቲቲው ጋር የተገናኘ ነገር አይነግራችሁ። ሁሉ ነገር እንደሚመራው ነው። ሰው እንደመራው የሆነ ነገር እንደመራው ነው የሚሄደው። ጌታ ኢየሱስን የግል አዳኜ አድርጌ እስክቀበል ድረስ የተፈጠርኩበትን አላማ አላገኘሁትም ነበር። እውነቴን ነው የምላችሁ። ኢቭን በሰው ፊት ቆሜ መናገርና ማስተማር እንደምችል የገለጠልኝ የእግዚአብሔር መንፈስ ነው። በቃ ፊኒሽድ የሆነ ሲስተሙ እንዳንጀዋጀወኝ እንጀዋጀው ነበር። ስለዚህ ዛሬም እንደዚህ ነው የሚሆነው። ትውልዱ ብርሃን ካልበራ፣ በእኛ ውስጥ ያለው ብርሃን ሌሎችን ቅርጽ ካላሳያዘ፣ አቅጣጫን ካላሳያቸው፣ የህይወታቸውን አላማ እንዴት ፈልገው እንደሚያገኙ ካላስተማርናቸው፣ ሼፕ ካላርነጋቸው ወጣቱ ትውልዱ ትልቅ አደጋ ላይ ነው ወገኖች ያለው። ከኛ በጣም ብዙ ይጠበቃል። አንደኛ የህይወት አላማችንን ፈልገን ያላገኘን ሰዎች ካለን ዛሬ በእውነት ተስፋ መቁረጥ አሁንም እየጎበኘን ሊያስቸግረን ስለሚችል ዛሬ ከዛሬ ማታ ጀምሮ እግዚአብሔርን እንድንጠይቀው ጀኒዩሊ በእውነት እግዚአብሔር ሆይ ተፈጠርኩበትን አላማ አሳውቀኝ። እግዚአብሔር መንፈስ ይመረምራል ይላል፣ ውስጥን ይመረምራል። በሰው ውስጥ ያለውን ሐሳብ እንኳን መርምሮ የሚያውቅ እግዚአብሔር መንፈስ ነው ይላል። ስለዚህ እግዚአብሔር መንፈስ ሆሊ ስፒሪት ነው ውስጣችሁ የተቀመጠውን አቅምና ፖቴንሻል ሊገልጥላችሁ የሚችለው። አንዳንድ ጊዜ በልምድና በኤክስፒሪየንስ ኦፍ ኮርስ እኔ አሁን ለምሳሌ ሰምበዲና አይቼ የሆነ ሰው አንተ አስተማሪ ብትሆን፣ አንተ እንደዚህ ብትሆን፣ አንተ እንደዚህ ቴክኒሻን ብትሆን ልል እችላለሁ። ለምን? ቀላል ነው አይደንቲፋይ ለማድረግ ያንዳንድን ሰው ፖቴንሻል፣ በተለይ የተገለጠ ፖቴንሻል ለመናገር ቀላል ነው። አንዳንድ ሰዎች ኦልሬዲ በፖቴንሻላቸው እየተጠቀሙ በመስመር ላይ ነው ያሉት፣ ግን they don't know what it is, they cannot name it። ምን እንደሚፈልጉ በህይወታቸው እዛ ላይ እዛ አያውቁትም፣ ወይም እዛ ማቹሪቲ ላይ አልደረሱም። ግን ኦልሬዲ እኮ መስመር ላይ ናቸው። they are doing what they love። አላማ ፐርፐዝ የምትወደው ነገር ነው በህይወት ስታደርገው ደስ የሚልብህ፣ ኤፌክቲቭ የሆንክበት፣ ፍሬያማ የሆንክበት፣ ካንተ አልፎ ሰዎችን የሚባርክ ጎሽ የሚያስብልህ፣ በሰዎች ዘንድ ዋው የሚያስብልህ ነገር ነው። ያ ነው ውስጥ እግዚአብሔር ያስቀመጠው። ያ ነው አላማ። ያንን አላማ ፈልገው ብዙዎች አላገኙም። ስለዚህ በብዙ ተስፋ መቁረጥ ውስጥ አሉ። የሆነ የወጡበት የትምህርት ሲስተም ዝም ብሎ አስገብቶ አንደርድሮ ከፍቷቸዋል። የሆነ ጊዜ ለምን እንደተማሩ እንኳን አያውቁትም። ለምን ቤተሰቦቻቸው እጃቸውን ይዘው ትምህርት ቤት እንዳስገቧቸው ነው እንጂ ለምን እንደተማሩ አያውቁትም። አንዳንድ ሰዎች ወይም ከህይወት አላማቸው ጋር ወይም ውስጣቸው ካለው ፖቴንሻል ጋር በትክክል አላይንድ መሆን አለመሆናቸውን አያውቁትም። በሲስተም ተገፍተው ወይ በቤተሰብ ተገፍተው ነው ያሉት፣ የወጡት ከሲስተም ውስጥ፣ ከትምህርት ሲስተም ውስጥ የወጡት። ስለዚህ አሁን ዛሬ ራሳቸውን ገበያ ላይ እንዳልተፈለጉ አድርገው ሲቆጥሩ እናያቸዋለን። ተስፋ መቁረጥ ወደ ህይወታቸው ሲመጣና ሲያንዣብብ በህይወታቸው ላይ
እናያለን። ለዛ ነው ክፉ ክፉ ዜና የምንሰማው these days። እኔ እንደ ፓስት በጣም ብዙ ካውንስል ሳረጋቸው የነበሩ ሰዎች ነበሩ እንደዚህ ስራ በማጣት ብቻ በታላቅ ተስፋ መቁረጥ ውስጥ የገቡ። እንግዲህ እንደምነግራችሁ ቀለል አድርጌ ነው የምነግራችሁ። ታላቅ ተስፋ መቁረጥ ማለት እናንተ ተርጉሙት። ይሄ ሁሉ ከየት መጣ? ብርሃን ስላልበራ። የኛ ብርሃን ሊበራ ይገባል በሰዎች ላይ። we need to shape their life። ህይወታቸውን ዳይሬክሽን መስጠት። የተማርን ሰዎች፣ የምናውቁ ሰዎች፣ ጥበብ በህይወታችን ላይ የቀዳን ሰዎች ለሌሎች ትራንስሚት ማድረግ፣ ይዘነው መቀመጥ ሳይሆን ሰዎችን አንድ ወንድምህን ዛሬ ልታተርፍ ትችላለህ በምትናገረው ቃል፣ በምትሰጠው አድቫይስ፣ በምትሰጠው ምክር ብዙዎችን ከጨለማ ልታስመልጥ ትችላለህ። ስለዚህ ብርሃናችን ይብራ እላለሁ። ብርሃናችን ይብራ። we are a city of light። ተራራ ላይ ያለች ከተማ ልትሰወር እንደማትችል ሁሉ ብርሃናችሁ በሰው ፊት ሁሉ ይብራ ይላል የእግዚአብሔር ቃል። ስለዚህ ዛሬ ብርሃናችን ይብራ። በጨለማው ላይ ይብራ፣ በተስፋ መቁረጥ ላይ ይብራ፣ በፍርሃት ላይ ይብራ፣ በኢሞራሊቲ ላይ ይብራ፣ በኢግኖራንስ ላይ ይብራ። in the mighty name of Jesus